ሰላም ጤና ይስጥልኝ እንደምን ቆያችሁ ክቡራትና ክቡራት ወዳጆቼ። እንግዲህ ወቅቱ የምርጫ ዓመት ነውና ዝግጅት እንድንጀምር መነጋገር ከጀመርን ቆይተናል። ፖለቲካ ውስጥ መግባት ለምትፈልጉም ሆነ ማንኛውም ነገር ማድረግ ለመንቀሳቀስ በመመራጭነትም በተወዳዳሪነትም ለምትፈልጉ ድጋፍ ለማድረግ ዝግጁ መሆናችን አሳውቀናል። ግን እንዴት ነው አጀንዳ ሴት የምናደርገው? ለየትኛው ምክር ቤት ነው የምንወዳደረው? ለሕዝብ ተወካዮች ምክር ቤት ነው ወይስ ለክልል ምክር ቤት ነው መሆን ያለበት የሚለውን ነገር ላይ ብዙውን ጊዜ አሳሳቢ ጉዳይ ነው። ከዛ ጋር ተያይዞ ደግሞ የምርጫ ዘመቻ እቅድ ላይ ትልቁና ሁላችንም የሚያሳስበን ጉዳይ የፋይናንስ ድጋፉን ማግኘትና የቮለንተር ወይም ደግሞ በጎ ፈቃደኞችን የማግኘት ጉዳይ ነው። ማንም ብቃት አለኝ አምናለሁ በራሴ ተወዳድሬ ያሸንፋለሁ የሚል ሰው የራሱን በጎ ፈቃደኞችን በማዘጋጀት የነዚህ በጎ ፈቃደኞች ጋር የሚያደርገውን ግንኙነት ሀሳቡን በማስረጽ በማሰልጠን የራሱን ሀሳብ ወደ እነሱ በማድረግ በሰነድም ይሁን በአካል በቪዲዮም ይሁን በተለያዩ ነገሮች በማዳረስ መጀመሪያ ላይ በጎ ፈቃደኞችን መመልመል ይጠበቅበታል። ከነዚህ በጎ ፈቃደኞች ቀጥሎ ደግሞ ትልቁ አሳሳቢ ጉዳይ የምርጫ ፈንድራይዚንግ ኢሹ ነው። ፈንድራይዚንግ የምንሰራው በቲም ስለሆነ በጎ ፈቃደኞች መካከል ውስጥ ያሉ የተለያዩ ቡድን ስራ ዲፓርትመንቶችን ተከፋፍለው ወደ ገንዘብ ማሰባሰቡና የገንዘብና ገቢ ማሰባሰብ ስራው ለመግባት አለባቸው። ይህ የሚደረገው የምርጫ ክልሉን ወይም ጣቢያውን ኃይል ለመመለስና አስፈላጊነቱን አሳምኖ ወደ ስራ መግባት ነው። ምክንያቱም አሁን ላይ ያሉ ብዙ ፖለቲካዊ ጥያቄዎች፣ ማህበራዊ፣ ኢኮኖሚያዊ ጥያቄዎች ያሉበት ሀገር ላይ ያለ ነው። ላለፉት 5 ዓመታት ስገዛን የነበረው የብልጽግና ስርዓት አስተዳደር በብዙዎቻችን ዘንድ ተወዳጅነትን እያጣ እየቀነሰ የወጣ መሆኑ ስለሚታወቅ ከዚህ ጋር ተያይዞ አማራጭ ያሉ ሀሳቦችን፣ የስራ ሀሳቦችን፣ የኑሮ ውድነትን የማረጋጋት የሀገሪቱን የሰላም ሁኔታ ማስጠበቅ፣ ገብቶ ወጥቶ መስራት፣ ብሔርተኝነት ያስቸገረን የማስቆም፣ በየአካባቢው ያለውን የመልካም አስተዳደር ችግር መቅረፍ እና ይህ የካድሬ ስርዓት የሆነውን ነገር ማላላት ወይም ደግሞ በህግና በደንብ ሁሉም ሰው እኩል የሚዳኝበት ሀገር መገንባት ትልቁ ጥያቄያችን ነው። ለዚህ ጉዳይ ነው ሁላችን በጋራ መታገል አለብን የምንለው። በየትኛውም የፖለቲካ አደረጃጀት ውስጥ ሆነው የተሻሉ ሀሳቦችን የሚያነሱ ሰዎችን ድጋፍ ለማድረግ ዝግጁ ነን። ከዚህ ጋር ተያይዞ አብሶ ወጣቶች እድሜ ከ21 ዓመት በላይ የሆናችሁ በምንም አይነት የፖለቲካ ኤንጌጅመንት ልምድ የሌላችሁ ሰዎች ካላችሁ እኛም በመድረስ ከእናንተ ጋር ሆነን ተጣምረን የተሻለ ነገር መስራት እንደምንችል ልናሳያችሁ እወዳለሁና እናንተም ደግሞ ስትቀርቡን ግልጽኝነታችሁን ታማኝነታችሁን ይዛችሁ ህዝባችሁንና አካባቢያችሁን የምትቀይሩ ለሀገራችን አዎንታዊ ነገር የምታበረክቱ መሆን አለባቸው። ስለዚህ ኢትዮጵያ በሰላማዊ በዲሞክራሲያዊ መልኩ በወጣቶች እጅ ያለች ሀገር ሆና ኢትዮጵያ ወደ ተሻለ ደረጃ እንድትመጣ ሁላችን መታገል ይጠበቅብናል እና መወዳደር የምትፈልጉ ሰዎች እንዴት ቮለንቲሮችን በጎ ፈቃደኞችን እንመለመላለን፣ እንዴት የፋይናንስ ፈንድራይዚንግን እንሰራለን እና ሌሎች የምርጫ ዘመቻ እቅዶችን እንዴት እናዘጋጃለን የሚለውን አብረን የምናየው ሆነ ደውሉልን፣ እንነጋገራለን። ዘንድሮ ለየት የሚያደርገው ሁላችንም ጀኔሬሽን ዘዶች ወደ ፖለቲካ መግባት ያለብን ዓመት ነው። ምክንያቱም በተለያዩ ሀገራት ላይ ያሉ የእኛ ትውልድ ከሚሌኒየም ጀምሮ ከጀኔሬሽን ዋይ በኋላ ያሉት ጀኔሬሽን ዘዶችን ጨምሮ ሌሎችም እንግዲህ ከፍተኛ የፖለቲካ ትግል እያደረጉ ይገኛሉ። በዓለም አቀፍ ሁኔታ እንደምትሳተፉ ተስፋ አደርጋለሁ። እንነጋገር፣ የተሻለ ነገር ለመፍጠር እንጠይቅ። ዛሬ ካልተወያየን ካልተደራጀን ነገ ማግሮምረም ምንም ትርጉም የለውም። መንግስት እንደዚህ ሆነ፣ መንግስት እንደዚህ ያወጣ፣ መንግስት እንደዚህ ያደረገ የሚል ሀሳብ ነገ ላይ ተቀባይነት የሌለው ጉዳይ ነው። ዛሬ ግን ተደራጅተን ሀሳባችን የማንጸባረቅና የወጣቶችን ጥያቄ ወደፊት የማምጣት አቅም አለንና አብረን የአቅማችን እንሞክር። ሀገራችን ሰላማዊ ዲሞክራሲያዊ እንድትሆን ዋጋ እንክፈል ማለት ነው። ከልብ አመሰግናለሁ። አቡላ ነኝ።